የኮሪደር ልማት ስራ ቀደም ተብሎ ከተጀመረባቸው የሀገራችን ከተሞች መካከል ሐዋሳ አንዷ ነች። ይህ የምንገኝበት መስመር ደግሞ ከቲቲሲ ወደ ሪፈራል የሚወስደው ዋና አስፋልት ሲሆን ቀደም ተብሎ የኮሪደር ልማት ስራ የተከናወነበት አካባቢ ነው። ይህ መንገድ የተለያዩ መሰረተ ልማቶችን አካቶ የተገነባ ሲሆን አጠቃላይ ይህ የኮሪደር ልማት ስራ ከተከናወነ በኋላ የአካባቢው ገጽታ ላይ ምን ፈጠረ ስንል ነዋሪዎችን ጠይቀናል። አብራችሁን ቆዩ። ጤና ይስጥልኝ። እስኪ ራስን አስተዋውቀንና ይህ የኮሪደር ስራ በአካባቢው ላይ ምን ፈጠረ? እሺ፣ ስሜ አማኑኤል ይባላለሁ እና የሐዋሳ ከተማ ነዋሪ ነኝ። ከዚህ በፊት እንዲህ አልነበረ እና ሰውም መኪናም ባጃጅም ያው አንድ መንገድ ላይ ነው የሚሄደው። አሁን ለሳይክልም ለየብቻ፣ ለሰውም ለየብቻ፣ ለመኪናም ለየብቻ በማድረጉ አደጋም ለመቀነስ ያው ሰፊ እንትን ፈጥሯልና ይሄ በጣም ደስ የሚል ነው። ይሄ ደግሞ ያው ሌላ ውጭ ሀገራት ላይ ነበር ይሄ ነገር ኮሪደር የሚታየው። እዚህ ሀገራችን ላይ በመምጣቱ በጣም ለኔ በገሌ በጣም ደስ ብሎኛል። ተመልካቾች ይህ አሁን የሚገኝበት አካባቢ ደግሞ በከተማው ከሳውዝ ስፕሪንግ እስከ ፍቅር ሐይቅ የሚወስደው ዋናው መስመር ነው። ይህ መስመር እንግዲህ በከተማዋ የኮሪደር ልማት ስራ ተከናውኖ እየተጠናቀቀ ከሚገኝባቸው አካባቢዎች መካከል አንዱ ነውና ይህ መስመር ከዚህ ቀደም አንድ አስፋልት ብቻ የነበረው የእግረኛ መንገድ ያልነበረው ነውና አሁን ላይ የተለያዩ መሰረተ ልማቶች ተካተው የግንባታ ስራው በመጠናቀቅ ላይ ነው የሚገኘው። እዚህ እንደምንመለከተው እንግዲህ የብስክሌት መስመር አለ፣ የእግረኛ መንገድ እንደዚሁም ደግሞ አረንጓዴ ልማትን ጨምሮ ከዚህ ቀደም አንድ አስፋልት የነበረው ወደ ሁለት አድጎ መሄጃና መመለሻ የተሽከርካሪ እንቅስቃሴን ለማቀላጠፍ የሚያስችል ነው። ከዛ ባለፈ ደግሞ ስማርት ፖሎች እንዲሁ የመብራት ምሰሶችን በስፋት የተገጠሙለት በመሆኑ እጅግ አካባቢውን የተለየ ገጽታ አላብሶታል። ከዚህ ባለፈ ደግሞ ከሐዋሳ ሐይቅ በቅርብ ርቀት ላይ የሚገኝ መስመር እንደመሆኑ መጠን ለከተማዋ ቱሪዝም ምቹ አውድን የሚፈጥር ነው። አሁን የሚገኝበት ስፍራ እንግዲህ በከተማዋ ግንባታቸው በቅርቡ የተጀመሩና ሳምንቱን ሙሉ ለ24 ሰዓት ግንባታቸው የተከናወነ በሚገኝ የኮሪደር ስፍራ ላይ ነው። አሁን ያለውበት ይህ ስፍራ እንግዲህ ፒያሳ ተብሎ በሚጠራው የከተማዋ አካባቢ ሲሆን ሰዓቱም እንግዲህ ከምሽቱ ወደ 3 ሰዓት ገደማ ነው። እዚህ እንደምንመለከተው የተለያዩ ማሽነሪዎች የግንባታ ስራቸውን እያከናወኑ ነው የሚገኙት። እንደዚሁም ደግሞ ሌሎች ሰራተኞችም በተለያዩ አካባቢዎች ላይ ይሄው የኮሪደር ልማት ስራ ላይ በተለያየ መንገድ ተሳትፎ እያደረጉ ነው የሚገኙት። የከተማዋ ነዋሪዎች እንግዲህ አሁን የተጀመረው የኮሪደር ልማት ስራ ነገ የሐዋሳን ከተማ በተሻለ ደረጃ የሚገልጣት ሊሆን እንደሚችል ገልጸውልናል። እንደሚታየው መሀል አስፋልት አለ፣ ቀጥሎ ደግሞ እግረኛ እንዲሁም ደግሞ የሳይክል መንገዶች አሉና ይሄ ደግሞ በጣም ሳቢ ኢቭን ኢፍ እግረኛው ሲሰራም ደግሞ ለአካል ጉዳተኛ ተብሎ እየተሰራ ያለው በጣም ትልቅ ፋይዳ አለ ብዬ ገምታለሁ ማለት ነው። ከዚህ በፊት ከነበረው ጎላ ተብሎ እንዲታይ የታጠሩትን ህንጻዎችን እንዳይታዩ ነበር በፊት የነበረውና አሁን ውበቱ ሐዋሳ የሚለውን የምትታወቀው በውበቷ ነውና ይሄ ውበት የሚለው ቃል ሞር ደግሞ ኤክስፕሌን ያደርጋል ማለት ይገልጻል ማለት ነው። ሐዋሳ ለማ በጣም ብዙ ታምር ነው የፈጠረው። ለምን አንደኛ ይሄ የድሮ በውሃ በተለያየ ምክንያት የተጎዳ ቦታ ነበረ፣ ለመተላለፍ ሁሉ ማይመች ነበር። አሁን እንደምታየው እንዲህ በቃ ዋሽንግተንም አዲስ አበባ መስሏል ብለ አያሳፍርም። እውነቴን ነው፣ ልዩ ሆኗል እና በጣም በየቦታው በኃይለኛ ልማት እየተሰራ ነው ያለው። እዙም በመተባበር አብሮ አፍሬስ የተባለውን እያፈረሰ አጥር እየሰራ እየተባበረ በአጠቃላይ በከተማዋ የተከናወኑ ያሉ የኮሪደር ልማት ስራዎችም ሲጠናቀቁ የከተማዋን ኢኮኖሚያዊና ማህበራዊ እንቅስቃሴ በማቀላጠፍ ረገድ ትልቅ ድርሻ ይኖራቸዋል። ያደረግነው ቅኝት ይህን ይመስላል። ሚካኤል ገዙ ነበርኩ። ጤና ይስጥልኝ።